በዚህ ቪዲዮ ለ12ኛው ክፍል ከምዕራፍ 1 ኢኮኖሚክስ የወጡ ጥያቄዎችን እንሰራለን። ለማትሪክም ተፈታኞች እንዲሁ ደግሞ ለክፍል ፈተና ይጠቅማቸዋል ብዬ አስባለሁ። ሰው ቀጥታ ወደ ጥያቄዎችን እንሄድ። መጀመሪያው ጥያቄ What is the primary focus of macroeconomics? ማክሮኢኮኖሚክስ የትልቁ ኢኮኖሚክስ ሁለት ብራንቾች አሉ ብለናል። ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ። የማክሮ ኢኮኖሚክስ ዋን የሚያተኩርበት ቦታ የትኛው ነው? የኢንዲቪጁዋል ከስተመር ቢሄቨር፣ ስለ ኢንዲቪጁዋል ወይም ደግሞ ስለ ንጥል ሰው፣ ስለ አንድ ሰው ወይም ደግሞ ስለ አንድ ተገልጋይ ባህሪያት ብቻ የሚያጠና ነው? አይደለም። ኢኮኖሚ አስሆል፣ አዎ እንዳጠቃላይ ኢኮኖሚውን የሚያጠና ነው። የብዙ ኮንሱመሮችን ሊሆን ይችላል፣ የብዙ ትሬደሮችን ኦር ነጋዴዎችን እንዲሁ ደግሞ አምራቾችን አስሆል የሚያጠና ነው ማክሮ ኢኮኖሚክስ። ቢዝነስ ዲሲዥን ሜኪንግ፣ ይሄ ደግሞ ቢዝነስን ብቻ እያለ ነው። ዴር ኢዝ ማክሮ ኢኮኖሚክስ ኦር እንደ ኢኮኖሚ ውስጥ ብዙ ፓርቲሲፓንቶች አሉ። አሁን እንዳልነው ገቨርንመንት ሊኖር ይችላል፣ ሃውስ ሆልደሮች ሊኖሩ ይችላሉ፣ ኢንቨስተሮች ሊኖሩ ይችላሉ። ሰው ሁሉንም እነዚህ እንዳጠቃላይ አንድ ላይ አድርጎ የሚመለከት ማክሮ ኢኮኖሚክስ አስሆል፣ ኢኮኖሚውን አስሆል እንዳጠቃላይ። ስለዚህ የአንዱ ብቻ የቢዝነሱን ብቻ ለጥሎ አያይም ማክሮ ኢኮኖሚክስ። ስለዚህ አይሆንም። ቢዝነስ ዲሲዥን ሜኪንግን ብቻ ነጥሎ አያይም። ዘ ስተዲ ኦፍ ስሞል ፊርምስ፣ ይሄን ደግሞ ጭራሽ ስለ ትንሽ አምራቾች የሚያጠና ነው ይለናል ጭራሽ። ስለዚህ አስሆል ነው የሚያየው ማክሮ ኢኮኖሚክስ አስሆል ኢኮኖሚውን ያያል ማለት ሰው ፎከስ የሚያደርገው ሆል ያለው ኢኮኖሚው ላይ ይሆናል ማለት ነው። ሁለተኛው ጥያቄ ዊዝ ክሬትድ ዊዝ ዴቨሎፕመንት ኦፍ ማክሮ ኢኮኖሚክስ አስ ዲስቲንክት ፊልድ። ማክሮ ኢኮኖሚክስ እንግዲህ መጽሐፋችን ላይ እንዳለው አሁን ሌተስት ነው። ከማይክሮ ኢኮኖሚክስ አንጻር ሲታይ ቅርብ ጊዜ የመጣ ነው፣ ወይንም ደግሞ ማይክሮ ኢኮኖሚክስ ቀደም ብሎ የተፈጠረ ጽንሰ ሀሳብ ነው። ከዛ ተከትሎ ነው ማክሮ ኢኮኖሚክስ የመጣው የሚል ነገር አለ እና ያንተ የይዞ ማክሮ ኢኮኖሚክስ እንደ አንድ ንጥል ፊልድ እንዲጠና ከፍተኛ አስተዋጽኦ ያደረገው እንዲሁ ደግሞ ሀሳብ እንዲሰጥበት ማክሮ ኢኮኖሚክስ ላይ ያደረገው ኢኮኖሚስት ማን ነው? ታዋቂ ኢኮኖሚስት ማን ነው ነው የሚለን። ኤ አዳም ስሚዝ ይላል። አዳም ስሚዝ አይደለም። ቢ ጆን ማንያርድ ኪንስ፣ አዎ ይሄ ሰውዬ ነው። ጆን ማንያርድ ኪንስ ነው እንግዲህ መጽሐፍ ሁሉ ጽፏል ስለ ማክሮ ኢኮኖሚክስ የበለጠ የሚያብራራ እና ከዚህ ሁኔታ አንጻር ነው እንግዲህ ኢኮኖሚስቶች እንደ አንድ የኢኮኖሚክስ ብራንች ሆኖ እንዲሁ ደግሞ ከፍተኛ ኢምፓክት እንዳለው ኢኮኖሚው ላይ ተገንዝበው ማክሮ ኢኮኖሚክስ እንደ አንድ ዲስቲንክት ፊልድ ያጠኑበት ሁኔታ ተፈጥሯል ማለት ነው። ዲዩቱ ጆን ማንያርድ ኪንስ። ሲ ካርል ማርክስ ይለናል። አይደለም። ድጋሚ ሚልተን ፍሪድማን ይለናል። አይደለም። ስለዚህ ትክክለኛው ሰው ጆን ማንያርድ ኪንስ ነው። ማክሮ ኢኮኖሚክስ በትልቁ ሁኔታ እንዲታይ ያደረገው እንዲሁ ደግሞ ለመጀመሪያ ጊዜ ስለ ማክሮ ኢኮኖሚክስ መጽሐፍ የጻፈ። ሶስተኛ ዊች ኦፍ ዘ ፎሎዊንግ ኢዝ ማክሮ ኢኮኖሚክ ጎል። የማክሮ ኢኮኖሚክ አላማው መጨረሻ ላይ ግቡ አለ አይደል? ግብ ብለን አተምራቸዋል ብዬ አስባለሁ እና ያን ተያይዞ ያልሆነ የትኛው ነው ነው? ይህ ኢኮኖሚክ ግሮዝ ኧረ ነው። ኢኮኖሚክ ግሮዝን ለማምጣት ነው፣ ኢኮኖሚ እድገትን ለማምጣት ነው ማክሮ ኢኮኖሚክ ጎሉ። ስለዚህ ኖት አይደለም። ፉል ኢምፕሎይመንት ሙሉ ለሙሉ ሁሉም ቅጥረኛ እንዲሆን ስራ ፈት እንዲታጣ ነው። ልክ ነው። ኢንዲቪጁዋል ቢዝነስ ፕሮፊት ማክሲማይዜሽን ለግለሰቦች ወይም ለነዚህ ለቢዝነስ ለእያንዳንዱ ፕሮፊታቸውን ትርፋቸውን እንዲጨምሩ የሚያደርግ ነው። እስቲ እንያዘው። ዲ ፕራይስ ስቴቢሊቲ፣ ያ የዋጋዎችን መረጋጋት ለመፍጠር ነው አላማው። ስለዚህ ላይሆን የሚችለው ሲ ነው። ለእያንዳንዱ ቢዝነስ ፊርም ፕሮፊት ማክሲማይዝ ለማድረግ አይደለም የመጣበት አላማ ማክሮ ኢኮኖሚክ ጎል ወይም ኦብጀክቲቭ ማለት ነው ጎሉ። አራተኛ ዋት ዳዝ ጂዲፒ ሜዥር ነው። ጂዲፒ ምንን ይለካል? እንግዲህ ግሮስ ዶሜስቲክ ፕሮዳክት ምንን ይለካል? እንግዲህ በደንብ የተረዳችሁት ከሆነ በቀላሉ ይመለስ ነው ይሄኛው። ቶታል ቫሊዩስ ኦፍ ኦል ጉድስ ኤንድ ሰርቪስ ፕሮዲውስድ ኢን ኤ ካንትሪ። ቶታል ቫሊዩ ኦፍ ኦል ጉድስ ኤንድ ሰርቪስ produced in a country. B total income of an individual. C government expenditure only. D only exported goods and service። አሁን እዚህ ጋር በደንብ ማየት ነው ቀላል። ኤ ቶታል ቫሊዩስ ኦፍ ጉድስ ኤንድ ሰርቪስ ፕሮዲውስድ ኢን ካንትሪ፣ በሀገሪቱ ውስጥ የተመረቱ ወይንም ደግሞ ያሉ ሰርቪሶችን የእነሱን ቫሊዩ አባዝቶ ደምሮ የሚያስቀምጥ ነው። ያ ልክ ነው። ስለዚህ ኤ ነው ሊሆን የሚችለው መልስ።
ያ ኤ መልስ ይሆናል። ቢ ቶታል ኢንካም ኦፍ ኢንዲቪጁዋል ኢንካም ገቢ አይለካም። ጂዲፒ ገቢ ሳይሆን ምርት ነው የሚለካው። ስሙ ራሱ ይነግረናል። ግሮስ ዶሜስቲክ ፕሮዳክት ጥቅል የሆነ የሀገር ውስጥ ምርት ቀጥተኛ ትርጉም ጂዲፒ ማለት ነው። ስለዚህ ኢንካምን አይደለም የሚለካው። ሶ ቢ አይሆንም። ሲ ገቨርንመንት ኤክስፔንዲቸር ኦንሊ የመንግስትን ወጪ ብቻ ነው የሚለካው ይላል። ይህንንም አይለካም። ወጪንም ገቢንም አይለካም። የገቨርንመንት ኦንሊ ፕሮዳክሽንን ብቻ ነው የሚለካው። ኦንሊ ኤክስፖርትድ ጉድስ ኤንድ ሰርቪስ ኤክስፖርትም የሆኑትን ብቻ ነው የሚለካው ነው የሚለን አይደለም። እዚሁ በሀገር ውስጥ ተመርተው ለሀገር ውስጥ ጥቅም የሚውሉትን እንደ አጠቃላይ ይለካል። በቃ መጀመሪያ ጂዲፒ በዋነኛነት ሙሉ ለሙሉ የሚለካው የተመረተ ምርት ነው። በቃ በአጠቃላይ ተመርቶ ዶሜስቲክ ዩዝም ይዋል ኤክስፖርት ዩዝም ይሁን ኦር ኤክስፖርት የሚደረግ እሱን ብዙም ኮንሰርን አያደርግም። ይሄ ዋነኛው ነገር እዚሁ እንደ ዶሜስቲክ የተመረቱ ምርቶችን ብቻ ሜዥር ማድረጉን ነው ማለት ነው ጂዲፒ። አምስተኛ ማክሮ ኢኮኖሚክስ ፕራይመርሊ ዲልስ ዊዝ ማክሮ ኢኮኖሚክስ ከሚከተሉት ጋር ከየትኛው ጋር ሊሄድ ይችላል ኦር ሊዛመድ ይችላል ነው የሚለው። ማክሮ ኢኮኖሚክስ ኢንዲቪጁዋል ኦፍ ቢሄቪየር ኦፍ ኢንዲቪጁዋል ከስተመር ቅድም አንስተነዋል። የግለሰብን የተጠቃሚ ባህሪ አይለካም ነው። ኢንዲቪጁዋል አይደለም አስ ኤ ሆል ነው ያለው። ስተዲ ኦፍ ሰፕላይ ኤንድ ዲማንድ ኢን ስሞል ቢዝነስ በትንሽ ቢዝነስ ውስጥ ያለችውን የአቅርቦቱንና የፍላጎቱን ሁኔታ ያጠናል ነው የሚለን። በስሞል ቢዝነስ ሳይሆን አስ ኤ ሆል ነው። አንድ ቢዝነስ ብቻ አይደለም፣ አስ ኤ ሆል ያለውን ያያል። ኦቨርኦል ሌቭል ኦፍ አውትፑት ኢምፕሎይመንት ኤንድ ፕራይስ ኢን ኢኮኖሚ እንደ አጠቃላይ ያለውን በፕራይስ በምርት በኢምፕሎይመንት እንዲሁ በፕራይስ ያለውን በኢኮኖሚ ውስጥ ያለውን ነገር ያጠናል ነው። አዎ ልክ ነው። ዲ ኢምፓክት ኦፍ ቢዝነስ ዲሲሽን ኦን ከስተመር የቢዝነሶች ውሳኔ በከስተመር ላይ ያለውን ኢምፓክት ተጽዕኖ ያጠናል ነው የሚለን። ይህ አይደለም ቢዝነስ ብቻ ብሎ ምን አደረገው ወደ አንድ ቦታ ሰብስቦ አመጣው ኖ አስ ኤ ሆል ነበር መመልከት የነበረበት ማለት ነው። መልሱ ሲ ይሆናል ማለት ነው። ስድስተኛ ዋት ዳዝ ኢኮኖሚክ ግሮዝ ሪፈርስ ቱ አንስተናል። እዚህም በዚህ ዩቲዩብ ላይ የተለቀቁ ቪዲዮዎች አሉ፣ እዛም ገብታችሁ ማየት ትችላላችሁ። ኢኮኖሚክ ግሮዝን በደንብ አድርገን አይተናል። ኢኮኖሚክ ግሮዝ ምን ማለት ነው? ይህ ዲግሪስ ኢን አንኤምፕሎይመንት የአለመቀጠር ሁኔታ ሲቀንስ ይለናል አይደለም። ከዛ ጋር ምንም አይገናኝም። አን ኢንክሪዝ ኢን ካንትሪስ ቶታል አውትፑትስ ኦፍ ጉድስ ኤንድ ሰርቪስ። አዎ ቶታል አውትፑት በቃ ፕሮዳክሽን መጨመር ማለት ነው። በቀላሉ ኢኮኖሚክ ግሮዝ ማለት አንድ ሀገር የምታመርተው ምርት ሲጨምር በየጊዜው እየጨመረ ሲሄድ፣ ስለዚህ ኢንክሪዝ መጨመር ምኑ ቶታል አውትፑት አጠቃላይ የሚመረተው ምርት ሲጨምር በምንና በምን ላይ በጉድና በሰርቪስም ላይ በጥሬ ዕቃ ላይ እንዲሁ ደግሞ በአገልግሎቶቹም ላይ ያለው ሁኔታ ሲጨምር ነው። ኤራይዝ ኢን ታክስ ሬትስ የገቢ ግብር ወደ የግብር ሬቱ ሲጨምር ይላል። ከዛ ጋር አይገናኝም። ዲክሪዝ ኢን ኢንፍሌሽን ሲቀንስ ይለናል ነው። ከዛ ጋር የማይገናኝም። ስለዚህ የስድስተኛው መልስ ሊሆን የሚችለው ቢ ነው። ዋት ኢዝ ኢንፍሌሽን? ዲክሪዝ ኢን ጀነራል ፕራይስ ሌቭል ምንድን ነው? በቃ ኢንፍሌሽን ምን ማለት ነው? የዋጋ ግሽበት የምንለው ነው በአማርኛ። ስለዚህ ዲክሪዝ ኢን ጀነራል ፕራይስ ሌቭል ጀነራል ፕራይስ ሌቭሉ ሲቀንስ፣ ይሄ ምን ማለት ነው? ዲፍሌሽን ነው። ኢንፍሌሽን ሳይሆን የዚህ ተቃራኒ። ስለዚህ አይሆንም ማለት ነው። ጀነራል ኢንክሪዝ ኢን ፕራይስ ኦፍ ጉድስ ኤንድ ሰርቪስ። አዎ ፕራይስ ኦፍ ጉድስ ኤንድ ሰርቪስ በጀነራል ሌቭል ወይም ደግሞ ይሄ አቬሬጁ ማለት ነው እየጨመረ ሲሄድ ያ ኢንፍሌሽን እንላለን። ራይዝ ኢን ኢምፕሎይመንት ሌቭልስ የመቀጠር ሁኔታ እየጨመረ ሲመጣ አይደለም። ኢንክሪዝ ኢን ትሬድ ባላንስ ይላል። ይሄ ባላንስ የማድረጉ ይሄ ኢንክሪዝ ትሬድ ባላንስ ማለት ይሄ ኤክስፖርት እና ኢምፖርት እኩል ሲሆን ያ እኩል የመሆኑ ሁኔታ እየጨመረ ሲሄድ ነው የሚለን። ይህም ከዚህም ጋር አይገናኝም ማለት ነው። ስምንተኛ የኮንቲኒየስ ራይዝ ኢን ፕራይስ ዛት ሪዲዩስ ዘ ፐርቼዚንግ ፓወር ኦፍ መኒ ኢዝ ናውን አስ ይላል። ከዚህ በፊት አንስተነዋል። ዋጋዎች እየጨመሩ ሲሄድ ምን ይሆናል? የገንዘቡ የመግዛት አቅም ፐርቼዚንግ ፓወር ሪዲዩስ ይሆናል። እና ይሄ ምንድን ነው? ይሄን ከሚከተሉት ውስጥ ሊገልጸው የሚችለው ነገር የትኛው ነው? ኤ ኢኮኖሚክ ግሮዝ እንዴት ሊሆን ይችላል? ከላይ አንስተነዋል። ቢ አንኢምፕሎይመንት ያለመቀጠር አይገናኝም። ሲ ኢንፍሌሽን። ዲ ቢዝነስ ሳይክል
ያው ተምራችሁታል ብዬ አስባለሁ። ቢዝነስ ሳይክል ማለት አንድ ቢዝነስ ተቋም ቢኖር ይህ መጀመሪያ ላይ ይስፋፋል፣ ኤክስፓንድ ያደርጋል። ከዛ ጥሩ ሁኔታ ከተመቻቸለት ፒክ ላይ ይደርሳል። ያ ማለት ከፍተኛ ሁኔታ ላይ ይደርሳል። ከዛ በኋላ ድጋሚ ደግሞ ይወርዳል። ያ ዲማንዱ ይጨምራል። ከዛ በኋላ ድጋሚ ሰፕላዩ በጣም ሲበዛ ዲማንዱ ሲጨምር ያው ነጋዴ ሰፕላይ ለማብዛት ነው የሚሯሯጠው፣ ያ ብዙ እቃ እንዲፈጠር ለማድረግ። አምራችም እንደዛ ነው የሚሆነው። በጣም ብዙ ሰው እቃ ምርቱን ሲወድለት ይጨምራል የሚያመርተው ነገር። ከዛ ተያይዞ ደግሞ በጣም እቃ ሲበዛ መልሶ ይረክሳል። ድጋሚ ያ ደግሞ ድርጅቱ ወደ ታች እንዲያሽቆለቁል ያደርገዋል። ዋጋው ይቀንስበታል፣ ማምረቱን ይቀንሳል። ድጋሚ እንደዚህ እያለ ነው እንግዲህ ቢዝነስ ሳይክል የምንለው ነገር። ስለዚህ ከዚህ ጋር ብዙ የሚያገናኘው ነገር የለም። ጥሩ ሊሆን የሚችለው ሲ ኢንፍሌሽን ይሆናል ማለት ነው። ዋት ኢዝ ዘ ሜን ኮዝ ኦፍ ዲማንድ ፑል ኢንፍሌሽን? ምንድን ነው ዋነኛ ምክንያቱ ዲማንድ ፑል ኢንፍሌሽን? ኢንፍሌሽን ኮስት ፑሽ ሊሆን ይችላል፣ ዲማንድ ፑል ሊሆን ይችላል፣ ሰፕላይ ፑሽም ሊሆን ይችላል። ስለዚህ አሁን ደግሞ ዲማንድ ፑል ይሄ ፍላጎት በጣም እየገፋ የሚያመጣው ኢንፍሌሽን አለ። በጣም እንደ ኢኮኖሚው ላይ የአንድ እቃ ፍላጎት ከፍተኛ የሆነና በዛ ምክንያት የዋጋ ንረቱም እየጨመረ ይመጣል። ሶ ከዚህ ጋር ሊያያዝ ወይንም ደግሞ ከወዙ ምክንያቱም ሊሆን ይችላል ኤዲክሪዝ ኢን መኒ ሰፕላይ የገንዘብ ሰፕላዩ ስለቀነሰ ነው የሚለን። ከዛ ጋር ሊገናኝ አይችልም። አን ኢንክሪዝ ኢን አግሪጌት ዲማንድ ጥቅል ፍላጎቱ ስለጨመረ ነው ይለናል። እስቲ ቆይ እናያዘው። ኤዲክላይን ኢን ፕሮዳክሽን ኮስት የፕሮዳክሽን ኮስት ስለቀነሰ ነው ይለናል። ያ ማለት ብዙ ማምረት ይችላል ማለት ነው ያ አምራቹ። ከዚህ ጋር አይገናኝም፣ ይሄ ጭራሽ አያገናኝም። አን ኢንክሪዝ ኢን ቴክኖሎጂካል አድቫንስመንት ይሄ ቴክኖሎጂካል የሚመረትበት አድቫንስመንት እየጨመረ ሲሄድ ነው ይለናል። አይሆንም። ሶ የተሻለ የሚሆነው አን ኢንክሪዝ ኢን አግሪጌት ዲማንድ ይሆናል ማለት ነው። አስረኛ which of the following is a consequence of high unemployment? ከፍተኛ የሆነ ያለመቀጠር ይከሰታል በሀገሪቷ ውስጥ። ታዲያ ያ ምንን ያስከስታል? ኮንሲኩዌንሱ ምንድን ነው? የዲክሪዝ ገቨርንመንት ስፔንዲንግ የገቨርንመንት ስፔንዲንግ ሊቀንሳል። ኢንክሪዝ ኢኮኖሚክ አውትፑት ኢኮኖሚክ አውትፑቱን ይጨምራል ነው የሚለን። እንዴት ሊሆን ይችላል? አንኤምፕሎይመንት መብዛቱ እንዲሁም ያልተጠቀምነው ሪሶርስ አለ። ሶ መጠቀም የነበረብን አልተጠቀምንም። ስለዚህ ማምረት የነበረብንም አላመረትም። እንዴት አድርጎ ይጨምራል? ሎወር ናሽናል ኢንካም ዝቅተኛ የሆነ ገቢ እንዲኖረን ያደርጋል። አስ ካንትሪ ስንያዘው ሃየር ታክስ ረቨኑ ከፍተኛ የሆነ የገቢ ታክስ እንዲኖር ወይንም ደግሞ ታክስ ኖሮ ያ ታክሱ ከፍተኛ ገቢ ለመንግስት ያመጣለታል ነው የሚለን። ብዙም ይሄ አያስኬድም። ጥሩ መልስ ሊሆን የሚችለው ሲ ነው። ሎወር ናሽናል ኢንካም ዝቅተኛ የሆነ እንደ ሀገር ገቢ እንዲኖረን ያደርጋል ማለት ነው። ይህን ካየን ዲክሪዝ ገቨርንመንት ስፔንዲንግ ነው የሚለው። እንዲሁም ይጨምራል የገቨርንመንት ስፔንዲንግ ድጋፍ ያደርጋል ለወጣቱ ተነሳስቶ እንዲሰራ። ሶ ይሄ ስፔንዲንጉን የበለጠ ነው የሚጨምረው። ሶ ከዚህ አንጻር ሲ የተሻለ መልስ ይሆናል ማለት ነው። 11ኛ ጥያቄ ይሄ ደግሞ ከቢዝነስ ሳይክል ትሬድ ባላንስ ሲወጣ ነው። ምዕራፍ 1 ላይ ያለ ነው። ዋት ኢዝ ቢዝነስ ሳይክል ነው የሚለን። ቀለል ያለ ጥያቄ ነው፣ ቅድም አንስተነዋል። ኤ ሞዴል ዳት ሾውስ ሃው ቢዝነስ ኢንተራክትስ ዊዝ ከስተመርስ የቢዝነሶቹ ከከስተመር ጋር ያላቸውን ግንኙነት ኦር ኢንተራክታቸውን የሚያሳይ ሞዴል ነው ይለናል። ብዙም አያስኬድም፣ አይሆንም። ቢ the fluctuation in economic activity over time ሊሆን ይችላል። ፍላክቹዌሽን ነው ያ ቅድም ፍላክቹዌሽን አንዴ መጀመሪያ ያ ቢዝነስ ሲጀምር ምን ያደርጋል? ኤክስፓንድ ያደርጋል። ከዛ ፒክ ላይ ይደርሳል። ከዛ ዳውንተርን ያደርጋል፣ ወደ ታች ይወርዳል። ይህ ፍላክቹዌሽን ነው። በቃ ቀጥ ብሎ አልሄድም ቢዝነሱ። ያንን ያሳየናል። the relationship between supply and demand in the industry በኢንዱስትሪ ውስጥ ያለውን አቅርቦትና ፍላጎቱን ሪሌሽንሽፕ የሚያሳየን ነው ይሆናል። አይሆንም። the method for measuring inflation ኢንፍሌሽን ለመለካት የምንጠቀመው መንገድ ወይ ነው ሜቶድ ነው ይለናል። አይደለም። ኢንፍሌሽን ለመለካት የምንጠቀምባቸው ሌሎች ሜቶዶች አሉ። አሁን ኢንፍሌሽን ሬት አይአር አይተናል። ኮንሱመር ፕራይስ ኢንዴክስ በኮንሱመር ፕራይስ ኢንዴክስ ተጠቅመን ኢንፍሌሽን ሬት መስራት እንደምንችል እና በዛው አጋጣሚ ኢንፍሌሽን ሜዥር ማድረግ እንደምንችል አይተናል። ሶ የተሻለ መልስ ሊሆን የሚችለው ፍላክቹዌሽን ኢን ኢኮኖሚክ አክቲቪቲ ኦቨር ታይም ይሆናል ማለት ነው። 12ኛ ጥያቄ which phase of business cycle is characterized by rising employment and output የትኛው ፌዝ ነው
ቅድም ቢዝነስ ሳይክል ፌዞችን ለመጥቀስ ሞክሬያለሁ። መጀመሪያ ኤክስፓንድ ያደርጋል ኢኮኖሚው፣ ከዛ በኋላ ፒክ ላይ ይደርሳል በጣም ሀይ የሚባለው ቦታ ላይ ማለት ነው። ሀይ ኢምፕሎይመንት ይኖራል፣ በጣም ብዙ ሰው ይቀጠራል። አንኢምፕሎይመንቱ ሎው ይሆናል፣ ድጋሚ ሀይ ፕሮዳክሽን ይሆናል። እንዲሁም ከተቻለ ቢዝነሱ እስከ ማምረት እስከሚችልበት ጣሪያ ድረስ ያመርታል። ከዛ በኋላ ድጋሚ ደግሞ ትረፍ የምንለው ወይንም ደግሞ መቀነስ ይታያል። ከዛ ሪሴሽን ይከተላል። ከሪሴሽን በኋላ ትረፍ ወይንም ደግሞ መውደቅ። ይህ አጋጣሚ ያ ቢዝነሱ ለመዘጋትና ላለመዘጋት መሀል ላይ የሚሆንበት ሁኔታ ነው። ለመክሰርና ላለመክሰር ተቋቁሞ ሪዚስት አድርጎ የሚቀጥል ከሆነ ድጋሚ ወደ ኤክስፓንሽን የሚሄድበት፣ ከዛ በኋላ ድጋሚ ከኤክስፓንሽን ቅድም እንዳልነው ፒክ ላይ ድጋሚ እያለ ይህንኑ ሳይክል የሚደጋግምበት ሁኔታ ነው እና ያለው። ከዚህ ጋር ተያይዞ ካራክተራይዝድ ባይ ራይዚንግ ኢምፕሎይመንት ኤንድ አውትፑት። የትኛው ነው ኢምፕሎይመንት እና አውትፑት ራይዝ የሚያደርግበት ሁኔታ ነው የሚለን። ይሄ ሪሴሽን ይላል። ሪሴሽን እንዲሁም የሚወርድበት ነው። አንኢምፕሎይመንት የሚስፋፋበት እንዲሁ ደግሞ አውትፑቱ ዲክሪዝ የሚያደርግበት የሚወድቅበት። ሶ ሪሴሽን አይሆንም። ፒክ ቅድም እንዳልኳችሁ በጣም ከፍተኛው ነው። ስለዚህ ኢምፕሎይመንት የሚስፋፋበት ላይሆን ይችላል። ያ አንድ ቀጥሮ ጨርሷል ፒክ ላይ ሲሆን ማለት ሶ ብዙም አያስኬድም። ሶ ሊሆን የሚችለው ኤክስፓንሽን ነው። ኤክስፓንድ ሲያደርግ ኢምፕሎይመንቱ መቀጠሩ ሁኔታው እየጨመረ ይሄዳል። ድጋሚ አውትፑቱ ደግሞ እየጨመረ ይሄዳል ማለት ሶ ራይዝ የሚያደርገው በኤክስፓንሽን ፔሪድ ነው። ትራፍ ጭራሽ የክስረት ቦታ ነው ብያቸዋለሁ። ኩዌሽን 30 ዋት ኢዝ ዘ ባላንስ ኦፍ ትሬድ? ባላንስ ኦፍ ትሬድ ምንድን ነው? ባላንስ ኦፍ ትሬድ ቅድም ለማንሳት ሞክሬያለሁ። ኤክስፖርት እና ኢምፖርት እኩል ሲሆኑ ኦር ኤክስፖርት በዝቶ ኢምፖርት ሲያንስ ያ ነው ጥሩ ባላንስ ወይም ባላንስ ኦፍ ትሬድ የምንለው። ቶታል ነምበር ኦፍ ኢምፕሎይድ ኢንዲቪጁዋል ኢን ካንትሪ ቶታል ነምበር ኦፍ ኢምፕሎይድ ኢንዲቪጁዋል ኢን ካንትሪ ዘ ዲፈረንስ ቢትዊን ካንትሪስ ኤክስፖርት ኤንድ ኢምፖርትስ። ይሄ ሊያስኬድ ይችላል። ዘ ቶታል ቫሉዩስ ኦፍ ፎሬን ኢንቨስትመንት ኢን ካንትሪ ዘ ሪሌሽንሽፕ ቢትዊን መኒ ሰፕላይ ኤንድ ኢንተረስት ሬት ምንድን ነው? ዘ ቶታል ነምበር ኦፍ ኢምፕሎይድ ኢንዲቪጁዋልስ ኢን ካንትሪ በሀገሪቱ ውስጥ የተቀጠሩ ሰዎች መጠን አጠቃላይ ቁጥራቸው ይሄ ከዛ ጋር ከትሬድ ባላንስ ጋር ከባላንስ ኦፍ ትሬድ ጋር የሚገናኝ ነገር የለውም። ይሄ ኢምፕሎይመንት እና አንኤምፕሎይመንት ጋር ሊነሳ የሚችል ሀሳብ ነው። ዘ ዲፈረንስ ቢትዊን ካንትሪስ ኤክስፖርት ኤንድ ኢምፖርት፣ ያ በኢምፖርቱ እና በኤክስፖርት መካከል ያለው ዲፈረንስ ልዩነት ያ ትሬድ ባላንስ ኦር ባላንስ ኦፍ ትሬድ ይባላል ማለት ነው። ዘ ቫሉዩስ ኦፍ ፎሬን ኢንቨስትመንት ኢን ካንትሪ፣ የውጭ ሀገር ኢንቨስትመንቶች ያለው መጠን በሀገር ውስጥ ነው የሚለን። ይሄ ብዙ ከዚህ ጋር ሊገናኝ የሚችል ነገር አለ። ዘ ሪሌሽንሺፕ ቢትዊን መኒ ኤንድ ኢንተረስት ሬት፣ በመኒ ሰፕላይ እና በገንዘብ አቅርቦት እና በኢንተረስት ሬት መካከል ያለው ሪሌሽንሽፕ ነው የሚለን። ይህም ብዙ የሚገናኝ ነገር አይደለም። ስለዚህ ከተማርነው አንጻር ሊሆን የሚችለው መልሱ ቢ ነው ማለት ነው። 14ኛ ጥያቄ ኤ ካንትሪ ዛት ኤክስፖርትስ ሞር ዳን ኢትስ ኢምፖርት ሃዝ ኤዳሽ። አንድ ሀገር አለ ኤክስፖርቷ ከኢምፖርቷ በላይ ነው። ስለዚህ ይሄ ምንድን ነው? ይሄ ትሬድ ዲፊሲት ይላል። ትሬድ ዲፊሲት ይሄ ክስረት እንደማለት ነው። በቃ ይሄ የሚፈጠረው ኢምፖርታችን ከኤክስፖርቱ በላይ ሲሆን፣ ኢምፖርት ሲበዛ ኤክስፖርት ሲያንስ ነው ትሬድ ዲፊሲት የሚፈጠረው። ስለዚህ ይሄ አይሆንም ማለት ነው። ቢ ትሬድ ሰርፕለስ ይለናል። ሲ ትሬድ ባላንስድ ትሬድ ይለናል። ድጋሚ ዲ ኔጌቲቭ ጂዲፒ ግሮዝ ይለናል። ይሄ እንዲሁም አይገናኝም። ስለዚህ ይህን አውጥተን ጥልና ሁለቱም እናያለን። ትሬድ ሰርፕለስ እና ባላንስድ ትሬድ። ባላንስድ ትሬድ ማለት ሁለቱም እኩል ሲሆኑ ነው። ስለዚህ ሲ አይሆንም፣ ዲ ትሬድ ሰርፕለስ ይሆናል ማለት ነው። ያ ማለት ኤክስፖርታችን ብዙ ነው፣ ኢምፖርታችን ደግሞ ያነሳል። የተሻለ መልስ ቢ ነው ማለት ነው። ኩዌሽን 50 ዋት ኢዝ ዘ ፌዝ ኦፍ ዘ ቢዝነስ ሳይክል ዌር ኢኮኖሚክ አክቲቪቲ ሪች ኢትስ ሃይስት ፖይንት? ከፍተኛው ፖይንት ላይ የሚደርሰው በቢዝነስ ሳይክል ጊዜ የትኛው ነው? ከፍተኛው ፖይንት በየትኛው ስያሜ ይጠራል? ቅድም አንስተናል። በቃ ቀላሉ ፒክ ነው። ብዙም እዚህ ጋር ማለት አይጠበቅብንም። 16 which economist is associated with classical school of thought? ይሄ ደግሞ ስኩልስ ኦፍ ቶት የሚል አለ የዚህ ዩኒት የመጨረሻው ርዕስ ከዛ የወጣ ጥያቄ ነው።
ከስኩልስ ኦፍ ቶት ብዙ ስኩልስ ኦፍ ቶት ወደ አንድ 6-7 የሚሆኑ ስኩልስ ኦፍ ቶት አሉ። ኦር ያው አብዛኞቹ ጨመቅ አድርገን ስናያቸው በሶስት ከፍለን ልናያቸው እንችላለን። አንደኛ የመጀመሪያው ኒው ክላሲካል ነው። ክላሲካል አለ፣ ከዛ ኒዮ ክላሲካል አለ፣ ድጋሚ ኒው ክላሲካል የሚባል አለ። ሶስት ነው። ያው የሶስቱም ሀሳብ አንድ አይነት ነው። የተወሰነች ጥቃቅን የሆነች ልዩነት ቢኖር ነው እንጂ። ከነሱ ቀጥሎ ደግሞ ኬኔዥያኖች አሉ። ድጋሚ ኒው ኬኔዥያን አለ፣ ኒዮ ኬኔዥያን። ከዛ በኋላ ድጋሚ ሞኔታሪስቶች አሉ። ሶ ሶስት አይነት ሀሳቦችን እዛ ጋር እናያለን። የክላሲካሊስቶችን፣ የሞኔታሪስቶችን እና የኬኔዥያኖችን ማለት ነው። ሶ እዚህ ጋር የተጠየቅነው ክላሲካል ስኩልስ ኦፍ ቶት ከየትኛው ሰውዬ ጋር ነው የሚገናኘው አሶሺየትድ የሚሆነው ነው። ይሄ ጆን ማናያርድ ኬንስ ይላል፣ አይሆንም። እንዲሁም ስሙ ራሱ ኬኔዥያን የሚለው ቶት ከዚህ ሰውዬ ስም የወጣ ነው። ኬንስ ከዛ